ሁላችሁም ዘ ፓሽን ኦፍ ዘ ክሪስት የተባለውን ይህንን ፊልም እንዳያችሁት እርግጠኛ ነኝ። ዘ ፓሽን ኦፍ ዘ ክሪስት በሚሰራበት ወቅት ብዙ አስገራሚና አስደንጋጭ ክስተቶች ተፈጥረው እንደነበር ሲያውቃሉ። አንዳንዶች ይህንን ክስተት ድንቅ ተአምራዊ ክስተት ሲሉ ገልጸውታል። በወቅቱም ከተፈጠሩት እውነቶች መካከል ትክክለኛ የአካል ጉዳቶች፣ እንግዳ የሆኑ ክስተቶች፣ ማንም ሰው ሊያብራራቸው የማይችሉ ገጠመኞች እንዲሁም መሰል ክስተቶች በተመልካቹ ዘንድ ገጠመኞች ነበሩ ወይስ መንፈሳዊ ምልክቶች የሚሉ ጥያቄዎችን አስነስተዋል። የኢየሱስን ገጸ ባህሪ የተወነው ጂም ካቢዝ እንደገለጸው በፊልም ቀረጻው ወቅት ድንገተኛ የመብረቅ አደጋና መስቀሉን ተሸክሞ በሚሄድበት ወቅት የመውደቅ አደጋ እንደገጠመው በተለያዩ የቴሌቪዥን ድረገጾች ተናግሯል። በሌላ በኩል ደግሞ የሥራ አጋሮቹ እንደገለጹት በቀረጻ ወቅት በፊልም መቅረጫ ካሜራዎቻቸው በድንገት ፍንዳታ አጋጥሟቸው እንደነበርና ሚስጥራዊ መሳይ ፍጡር በጥላ ውስጥ እየተመለከታቸው እንደነበር ገልጸዋል። በጣም በሚያስገርመው ሁኔታ ይህ ሁሉ ክስተት እነሱን ከማስፈራራትና ከማስቆም ይልቅ ይበልጥ አጠንክሯቸውና እምነታቸው እንዲጨምር እገዛ እንዳደረገላቸው ይናገራሉ። በሁኔታው ኢየሱስ ክርስቶስ እንድንበረታ የላከልን ምልክት ነው ሲሉ በወቅቱ የተሰማቸውን ስሜት ገልጸዋል። በዚህ መርሃ ግብራችን አብራችሁን ብትቆዩ ፈጣሪ በእነዚህ አስቸጋሪ ጊዜያቶች ላይ ምን አይነት ታምራትን እንዳሳያቸውና ምልክቶችን እንደሰጣቸው የምንመለከት ይሆናል። በዛሬው መሰናዷችን በፊልም ሰሪዎች በቀረጻው ወቅት ያጋጠማቸውን አስገራሚና አስደንጋጭ ክስተቶችን የምናይ ይሆናል። አብራችሁን ከመጀመሪያውም የፊልሙ ፕሮዲውሰር እና ዳይሬክተር ሜል ጊብሰን ዘ ፓሽን ኦፍ ዘ ክሪስትን መስራት ቀላል ሊሆን እንደማይችል አሳውቆ ነበር። የእሱ ዓላማው የመጨረሻዎቹን የኢየሱስ ክርስቶስን ጊዜያቶች እውነተኛና በሰዓቱ የነበረውን የኢየሩሳሌምን ትዕይንት ዳግም ለመፍጠር ከመፈለግ ነበር። ይህንንም ለማሳካት አደገኛና ትልልቅ ውሳኔዎችን መወሰን ነበረበት። በቀረጻው ውስጥ የሚታዩ እያንዳንዱ አለት፣ ኮረብታ፣ ተራሮች፣ ሌሎችም ቦታዎችም የተቀረጹት ክርስቶስ የነበረበትንና የሞተበትን ቦታ ለማንጸባረቅ በማሰብ ነው። ሜል ጊብሰን እንደተናገረው ፊልሙ ሲሰራ የቴክኒካል ብቻ ሳይሆን የመንፈሳዊ ፈተናዎችም ጭምር እንደነበሩበት አስታውቋል። ሜል ጊብሰን ዘ ፓሽን ኦፍ ዘ ክሪስት የተሰኘውን ፊልም ለመቅረጽ የተለያዩ ድርጅቶችን በር ያንኳኳ ቢሆንም እነርሱ ግን ጊዜውን ያላማከለና ለንግድ የማይሆን ስራ ስለሆነ ውድቅ አድርገውበት እንደነበረ ገልጿል። እሱ ግን ይህ ሁሉ ፈተና ሳያስቆመው ስራውን በራሱ በጀት የሚጨርስበትን ከ30 ሚሊዮን ዶላር በላይ በማውጣት ስራውን ሰርቶታል። በጊዜው ከነበሩ አስደንጋጭ ክስተቶች መካከል የመጀመሪያው ጂም ካቢዝ ወይም ኢየሱስን ገጸ ባህሪ የተጫወተው ተዋናይ መስቀሉን ተሸክሞ በሚሄድበት ጊዜ ያጋጠመው የትከሻ መውለቅ ነበር። በፊልሙ ላይ እውነተኛውን የክርስቶስን ሕመም ለማሳየት ሜል ጊብሰን ግዙፍና ጠንካራ የሆነ መስቀልን ነበር ለቀረጻ የመረጠው። ኢየሱስ መስቀሉን ተሸክሞ ተራራ የሚወጣበት ትዕይንት ላይ ተዋናዩ መስቀሉን እንደተሸከመ የመውደቅ አደጋ ደርሶበት ነበር። ይህም በተዋናዩ ትከሻ ላይ የውልቃት አደጋ ያስከተለ ነበር። ከዚህም የምንረዳው አስገራሚ እውነታ በፊልሙ ትዕይንት ላይ የነበረው ትወና ብቻ ሳይሆን ትክክለኛ የስቃይ ሞት ነጸብራቅ ነበር። ብዙዎች የክስተትን ሲያብራሩ ፈጣሪ ለሰው ልጆች የከፈለውን መስዋዕትነት ለአንድ ቅስፈት ብቻ ቢሆን በተዋናዩ ላይ ለማንጸባረቅ እንደነበረ ተናግረዋል። ሌላኛው አስደናቂ ትዕይንት የተፈጠረው ኢየሱስ ክርስቶስን እየተገረፈ በሚታይበት ትዕይንት ላይ ነበር። በትዕይንቱም ከገራፊዎቹ መካከል አንዱ በተዋናዩ ጂም ካቢዝ ላይ ያደረሰበት ድንገተኛ ግርፋት ነበር። በዚህም ምክንያት በተዋናዩ ላይ ተጽዕኖ የፈጠረ ሲሆን ይህም እስካሁን በጀርባው ላይ ላለው ጠባሳ መንስኤ የሆነ ነበር። ይህ አጋጣሚ የፊልም ሰሪ ቡድኖችን በድንጋጤ ውስጥ ከከተታቸው መካከል አንዱ ነበር። ነገር ግን የሚገርመው ተዋናዩ የደረሰበትን ሕመም በመታገዝ ቀረጻውን ቀጥሏል። ይህ ነገርም በትንቢተ ኢሳይያስ ላይ ያለውን ነገር ግን እሱ ስለመተላለፋችን ተወጋ፣ ስለ በደላችንም ደቀቀ የሚለውን ቃል የሚያስታውስ ትዕይንት ነበር። እርሶስ ምን ያስባሉ? ይህ እንግዳ ክስተት ገጠመኝ ነበር ወይስ ደግሞ ኢየሱስ ክርስቶስ ለመላው ሰው ልጅ የከፈለውን ዋጋ በትንሹ የሚያሳይ እውነታ ነበር ብለው ያስባሉ? ከሁሉም በላይ አስደንጋጭ ክስተት የተከሰተው ግን የተራራው ስብከት ትዕይንት ቀረጻ ወቅት ነበር። በቀረጻው ወቅትም ጂም ካቢዝ በመብረቅ ተመቶ ነበር። በመብረቁ ከባድ ጉዳት ያልደረሰበት ቢሆንም ነገር ግን ሁሉንም በአካባቢ የነበሩትን የፊልም ቡድኖች ድንጋጤ ውስጥ የከተተ ነበር። በቦታው ከነበሩት መካከልም ሁኔታውን ሲያስረዱ እጅግ አስደንጋጭና የአምላክ ምልክት የታየበት ክስተት ነው ሲሉ ገልጸውታል። በዚህ ምክንያት ብዙዎቹ የቡድኑ አባላት በደስታና በተነሳሽነት ስራቸውን እንዲሰሩ ክስተቱ ጥንካሬ እንደሆናቸው ገልጸዋል። በተራራው ላይ ሆነው በሚቀርጹበት ጊዜ የተከሰተው ይሄ ነገር ቀረጻው ሲጀመር የተረጋጋ የአየር ንብረትና የጠራ ሰማይ ነበር። ነገር ግን
ባልተጠበቀ መልኩ በደቂቃዎች ውስጥ የአየር ንብረቱ ሙሉ ለሙሉ መቀየር ጀመረ። ከየት እንደመጣ ያልታወቀ ድንገተኛ ከባድ ንፋስ ፕሮዳክሽኑን አባላት ማንቀጥቀጥ ጀመረ። በዚህ ሰዓትም የፊልም ቡድኑ አባላት እቃዎችን ለማስተካከል በሚሞክሩበት ወቅት ከተዋናዩ ጂም ካቪዝ እና ከቴክኒኩ አጠገብ ከባድ መብረቅ ጣለ። ነገር ግን በሚያስደንቅ ሁኔታ ማንም ሰው አልተጎዳም ነበር። ከዚህ በላይ የሚገርመው ደግሞ ይህ ክስተት የተፈጠረው የተራራው ስብከት የሚለው ትዕይንት እየተቀረጸ ባለበት ክስተት ነበር። በዛን ትዕይንት ላይም ኢየሱስ ክርስቶስ ለሰው ልጆች የከፈለውን መስዋዕትነት የሚያሳይ ነበር። ክስተቱን ልዩ የሚያደርገው ይህ ነበር። የቡድኑ አባላትም እስካሁን ድረስ ይህ ክስተት ከፈጣሪ የታየ ምልክት እንደሆነ ያምናሉ። በመጽሐፍ ቅዱስ ላይም እግዚአብሔር በተፈጥሯዊ ምልክቶች እንደሚናገር ኢየሱስ ክርስቶስ በተሰቀለ ጊዜም የታዩ ተአምራቶች እንደነበሩ፣ ለምሳሌ የዓለት መሰንጠቅ፣ ጨረቃ ደም መልበስ። ከዚህ በተጨማሪ በዘ ፓሽን ኦፍ ዘ ክራይስት ቀረጻ ወቅት ካጋጠማቸው ገጠመኞች መካከል የፊልሙ ቀረጻ አባላት የማይረሱት አንድ እንግዳ ክስተት ነበር። ይህም ቀረጻን በሚያካሂዱበት ወቅት በግልጽ ሊያዩት የማይችሉትን ብርሃናዊ መሰል ልብስ የለበሰ ሰው በጥላ ውስጥ ይታያቸው እንደነበር ገልጸዋል። ስለዚህ ሰው ሲጠየቁም እገሌ ነው ብሎ መልስ መስጠት የቻለ ማንም አልነበረም። ይህ እንግዳ ክስተት ሌላኛው አስገራሚ የቀረጻ ወቅት ትዕይንት መካከል አንዱ ነበር። በእያንዳንዱ ቀረጻ ወቅት የተከሰቱት ገጠመኞች ከፊልም ስራ ባሻገር ከፍ ያለ ስሜት እና የመንፈስ ውጣ ውረዶች ነበሩበት። የተዋናዩ ጉዳት፣ ተፈጥሯዊ ክንውኖች፣ ልብ የሚሰብሩ ስሜት የተሞሉ ትዕይንቶች እና በአስቸጋሪ ወቅቶች የሚጸልዩአቸው ጸሎቶች፣ እነዚህ ሁሉ ተደምረው ለፊልሙ ልዩ ትዕይንትን የሚያላብሱ ነበሩ። በዚህ የፊልም ቀረጻ ወቅት የታየው ተአምራዊና ድንገተኛ አጋጣሚ ይህ ብቻ አልነበረም። የፊልም ቡድን አባላት ቀረጻ በሚያደርጉበት አንዳንድ ጊዜያቶች ላይ የሚቀርጹበት ካሜራ በድንገት ይጠፋና ይበላሽባቸው ነበር። የብልሽትም በባለሙያዎች እንኳን መፍትሄና ትንተና ሊያገኝ ያልቻለ ነበር። ይልቁንስ ከሰው አቅም በላይ የሆነ እንደሆነ እየገለጹ ይወጡና ስራውን ያቋርጡት ነበር። ከዚህ በላይ ግን የሚገርመው አባላቱ ተሰብስበው ጸሎት ያደርጉ እንደነበርና ወዲያውኑ መሳሪያዎቻቸው ከጸሎቱ በኋላ መስራት እንደሚጀምሩ ገልጸዋል። በተጨማሪም ብዙዎቹ የፊልም ቡድኖች እንደገለጹት ቀረጻ በሚያካሂዱበት ወቅት በውስጣቸው የሚያነሳሳና የሚያበረታታ መንፈስ እንዳለ ያምኑና ይገልጹ ነበር። በተለይም የምሽት ቀረጻን በሚያካሂዱበት ጊዜ ምንም አይነት ፍራቻ እንዳልነበራቸው ይገልጻሉ። በእነዚህም ምክንያቶች ብዙዎቹ የቡድን አባላት ከፊልም ስራ በላይ ለሆነ ለትልቅ ዓላማ እንደታጩ ያምኑ ነበር። ለእነርሱ እያንዳንዱ የቀረጻ ሂደትና ክስተት ልዩ ትርጉም ነበረው። ይህም ለዓለም ሊያሳዩትናም ሊናገሩት የተሰጣቸው ልዩ ምልክት እንደሆነ ያምኑ ነበር። ሌላኛው አስቸጋሪ ሁኔታ ደግሞ የወላዲተ አምላክን ገጸ ባህሪ የተወነችው ማያ ሞርጋንስተርን የተባለችው ተዋናይ ለመተወን የከበዳት ቀረጻ ነበር። የኢየሱስ ሰውነት በደም ተነክሮ ተገርፎን በሚታይበት ትዕይንት ላይ ተዋናይዋ የሚጠበቅባት ከባድ የሆነ ከውስጥ የመነጨ የሐዘን ስሜት ነበር። ተዋናይዋ ማያ እንደገለጸችው ያንን የግልጽ ሐዘን ስሜት ለማምጣት ብዙ ጊዜ እንደወሰደባትና ከዛ ስሜትን በኋላ በቀላሉ መላቀቅ እንዳልቻለች ነበር። ማያ እንደተናገረችው በሰዓቱ የማላውቀው ከባድ የሐዘን ስሜት የተሰማኝ እና ይህም የእመቤታችንን የሐዘን ጥልቀት ያየሁበት ነበር ስትል ገልጸዋለች። እሷ እንደገለጸችውም ይህ አጋጣሚ በህይወቷ ላይ ትልቅ ተጽዕኖ እንዳሳደረባትና የህይወት አቅጣጫዎቿን እንድታረም እንደረዳት እናም መንፈሳዊ ህይወቷ ላይ እንድትበረታ እንደረዳት ትገልጻለች። ከዚህ በተጨማሪ ደግሞ የጲላጦስን ሚስት ሆና የተወነችው ክላውዲያ ከተሰጣት ገጸ ባህሪ ጋር የተመሳሰለ ህልም ታይ እንደነበር ተናግራለች። ይህም በቀጣዮቹ የህይወቷ ገጠመኞችና እምነቷ ላይ ትልቅ ለውጥን ጥሎ ያለፈ ክስተት ነበር። በዚህ የፊልም ቀረጻ ወቅት የታየው ተአምራዊና ድንገተኛ አጋጣሚ ይህ ብቻ አልነበረም። የፊልም ቡድን አባላት ቀረጻ በሚያደርጉበት አንዳንድ ጊዜያቶች ላይ የሚቀርጹበት ካሜራ በድንገት ይጠፋና ይበላሽባቸው ነበር። የብልሽትም በባለሙያዎች እንኳን መፍትሄና ትንተና ሊያገኝ ያልቻለ ነበር። ይልቁንስ ከሰው አቅም በላይ የሆነ እንደሆነ እየገለጹ ይወጡና ስራውን ያቋርጡት ነበር። ከዚህ በላይ ግን የሚገርመው አባላቱ ተሰብስበው ጸሎት ያደርጉ እንደነበርና ወዲያውኑ መሳሪያዎቻቸው ከጸሎቱ በኋላ መስራት እንደሚጀምሩ ገልጸዋል። በተጨማሪም ብዙዎቹ የፊልም ቡድኖች እንደገለጹት ቀረጻ በሚያካሂዱበት ወቅት በውስጣቸው የሚያነሳሳና የሚያበረታታ መንፈስ እንዳለ ያምኑና ይገልጹ ነበር። በተለይም የምሽት ቀረጻን በሚያካሂዱበት ጊዜ ምንም አይነት ፍራቻ እንዳልነበራቸው ይገልጻሉ።
በእነዚህም ምክንያቶች ብዙዎቹ የቡድን አባላት ከፊልም ስራ በላይ ለሆነ ለትልቅ ዓላማ እንደታጩ ያምኑ ነበር። ዘ ፓሽን ኦፍ ዘ ክራይስት ስለተባለው ስራ ስናስብ ምንጊዜም ቢሆን ከአእምሯችን ሊጠፋ የማይችለው ስም ሜል ጊብሰን የሚለው ነው። ያለ እርሱ ቁርጠኝነት ፊልሙን ማሰብ አስቸጋሪ ነው። እያንዳንዷ ትዕይንት በጥንቃቄ የተሰራች ሲሆን ከታሪክና መንፈሳዊ ትርጉም በሚሰጥ መልኩ ከአርማይክ ከላቲንና ከሂብሩ የተጻፉ መጻሕፍትን በመጠቀም ለቦታውና ለጊዜው የቀረበ የሚመስል ይህን ድንቅ ፊልም ማበርከት ችሏል። ስለዚህ ፊልም ስናወራ ሌላው የማንረሳው ሰው ቢኖር ጂም ካቪዝ ነው። በዚህ ፊልም ላይ መሪ ተዋናይ ሆኖ ከመተወኑ በፊት ሜል ጊብሰን ይህ ፊልም ወደፊት ለሚኖሩ የሆሊውድ ጉዞ አሉታዊ ተጽዕኖ ማሳደሩ የማይቆር ነው ሲል አስጠንቅቆት ነበር። ነገር ግን ካቪዝ ለዚህ ፊልም ያለውን ፍላጎትና ቁርጠኝነት በማሳወቅ ሊሰራው እንደሚፈልግ በቁርጠኝነት አሳውቆታል። ይህ በእንዲህ እንዳለ ጂም ካቪዝ ፊልሙን ሲሰራ ከደረሰበት ጉዳት በተጨማሪ ከተለያዩ የፊልም ተቋማት መገለል፣ መወገዝ ደርሶበታል። ነገር ግን ይህ ሁሉ ለካቪዝ ጥንካሬ የሚሰጥና የሚያበረታ ነበር። በውሳኔው መቼም እንደማይቆጭና ለእርሱ የኢየሱስን ገጸ ባህሪ መጫወት ከትወና በላይ የእምነትና የመስዋዕትነት መገለጫ እንደሆነ ያምናል። እርሱ እንደሚለውም ማንኛውም አይነት ፈተናና መገለል እርሱን ሊያስቆመው እንደማይችል ይናገራል። ዴቪድ የተባለው አስተያየት ሰጪ ደግሞ እንዲገልጹታል። በፊልም ውስጥ የሚታየው የህማም ሰው ስሜት ሰው ለሆነ ሰው የሚሰጠው ስሜት ጥልቅ የሐዘን ስሜት ውስጥ ይከታል። ኢየሱስ ለሰው ልጆች ላደረገው ለዚህ መስዋዕትነት ምን ሊከፈልስ ይችላል? በሚያስደንቅ ህመም፣ በሚያስገርም ትሕትና፣ በሚያስገርም ቸርነት ውስጥ ያለ መሆኑን ከምስሎቹ ተመልክቶ መረዳት የሚያስችል አቀራረጽ ነው። በፊልም ውስጥ ሁሉ የተሳተፉት ተዋንያን የሚታይባቸው የሐዘን ስሜት የሚያስገርም ሆኖ ነው የሚታየው። ዮሐንስን ጨምሮ የሁሉም ሐዘን ስሜት ልብን ይሰብራል። ሜል ጊብሰን ለዓለም ያበረከተው ድንቅ ስራ ይህ ፊልም ነው። ለእኔ በህይወት የፈጠረልኝ አንድ ነገር አለ ከተባለ የክርስቶስን ስቃይ በዚህ ደረጃ እንድመለከተው ነው ያደረገኝ። ያልተገለጹ ሌሎች ህመሞችን ደግሞ እኔ በዘመኔ በንባብና ጠልቀው በመመርመር ለሰው ልጆች የተከፈለውን መስዋዕትነት እንድረዳ በር ከፍቶልኛል። ጊብሰን ምስጋና ይገባሃል። ሳንድራ የተባለች ሌላ አስተያየት ሰጪ ደግሞ እንዲህ ትናገራለች። ሜል ጊብሰን ቀድሜ ላመሰግንህ እወዳለሁኝ። በህይወቴ መሰረታዊ ክፍተቶችን በቀረጻ ስላልተሞላልኝ ይችላል። እኔ ኢየሱስ እንዲህ አይነት ስቃይ ጊዜ እንዳለፈ አልተረዳውም ማለት ይቻላል። በመጽሐፍ ቅዱስም ስለዚህ ስቃይ በደንብ አልተገለጸም፣ ወይም ደግሞ እኔ ልረዳው አልቻልኩም ነበረ። ሌላው የእናቱ የድንግል ማርያም ሐዘን ልብን ሰንጥቆ የሚገባ የእናትነት ሐዘን ፊቷ ላይ ይታይ ነበር። እኔም ሴት እንደመሆኔ ልጄ እንዲህ ለሰው ልጅ ሲል ሲሰቃይ፣ ሲገረፍ፣ ሲሰቀል፣ ሲተፋበት ባይ ምን ይሰማኛል ብዬ ሳስብ ስቃዩ ልቤን አደከመው። በሐሳብ እንዲህ ሐዘን ከተሰማኝ እሷ እንዴት አይነት ስቃይ ያሳለፈ ይሆን? ይህንን ዓለም ገና ያልተረዳ ነው ያላወቅ ነው እውነት አለ። የተከፈለልን መስዋዕትነትን ማወቅ አልቻልንም። ያወቀውም ነገር ያን ያክል የለም በሚል አይነት ስሜት ውስጥ እንድገባ አድርጎኛል። ሜል ጊብሰን ቀጣይ ሊሰራ የሚገባው የድንግል ማርያምን የሐዘኗን ወቅት የሚመለከት ድንቅ ፊልም ታበረክተልናለህ ብዬ እጠብቃለሁ። በህይወቴ ተጽዕኖ የሚፈጥር ፊልም እንዳይ ስለረዳኸኝ በጣም አመሰግናለሁ። ውድ ቤተሰቦቻችን ሐሳብ አስተያየት ካላችሁ ኮሜንት ላይ ብታስቀምጡልን ይደርሰናል። በቀጣይ በአጓጊና አስተማሪ መሰናዶች ከምንገናኝ እግዚአብሔር ሰላም ከሁላችንም ጋር ይሁን። ሀገራችንንም ሰላም ያድርግልን። አሜን።